አንድ ቀን ለመጸለይ ከቀኑ በ9 ሰዓት አካባቢ ጴጥሮስና ዮሐንስ ወደ ቤተ መቅደስ ይወጡ ነበር ይላል። በዚያም ሰዎች በየለቱ ያመጡ የሚያስቀምጡት ከተወለደ ጀምሮ ሄዶ የማያውቅ አንድ ሰው ጴጥሮስና ዮሐንስ ሲገቡ አይቶ ምጽዋት ለመናቸው ይላል። በዚህ ጊዜ ጴጥሮስ የምሰጥ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ አለው። ቀኝ እጁን ይዞ አስነሳው፣ ቁርጭምጭሚቱ ጸና፣ በኃይል ዘሎ ቆመ። እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። በእርሱም ላይ ከተደረገው ነገር የተነሳ 5000 ሰው ዳነ። እንግዲህ ምዕራፍ 3 ይቺ ናት ከቁጥር 1 እስከ 9 አካባቢ እና ለመጸለይ ከቀኑ በ9 ሰዓት ሲወጡ የሚለው 3 ሰዓት 6 ሰዓት 9 ሰዓት ይጸልያሉ። የአብርሃም ይስሐቅ ያዕቆብ ጸሎት ዛሬ 3 ሰዓትና 6 ሰዓት አልመጡም፣ 9 ሰዓት ነው የመጡት። እንደው ለምን 3 ሰዓትና 6 ሰዓት መጥተው ሊሆን ይችላል፣ ሉቃስ ነው ያልነገረን። ግን አልመጡም ብለን ብናስብኛ ትላንትና ጴጥሮስ ምዕራፍ 2 ላይ ሰብኮ 3000 ሰው ድኗል አይደል? 7 ደቂቃ አካባቢ ናት የምዕራፍ 2 ስብከት ይላሉ። ሬሾን ሲሰሩት አንዳንድ እንደናንተ በጣም ጠለቅ ብሎ የሚያነቡ ሰዎች ኢንትሮዳክሽን ቦዲ ኮንክሉዥን ሰርቶ ሰውየው 7 ደቂቃ ነው የፈጀው አሉ። ለአዲስ ክርስቲያን 7 ደቂቃ ይበቃል ባይ ሲቆዩ ነው የሚረዝመው። ለመግባት በሩ ቀላል ነው፣ ማስገባት ነው። ከገባን በኋላ ያኛው ማውጣት ነው ከባድ። እና ለዛ ነው አሁን ተከታታይ ትምህርት ቅድም ሰምቻለሁ። ረጃጅም ትምህርት እየተማራችሁ ነው። ትክክል ነው። ስትመጡ ዝም ብሎ በትንሽ ደቂቃ ስብከት በ3 ደቂቃ ንስሐን የገባችሁት፣ መንገዱ ግን አያልቅ። እስቲ አሜን በሉ። የጨረሳችሁ ቀን ትሄዳላችሁ። ባይዘው ካላችሁ አልጨረሳችሁ ማለት ስራም አልጨረሳችሁም፣ እናንተም አላለቃችሁ ማለት ነው። ጌታ የተባረከ ይሁን። እና ሰውየው ሰብኮ 3000 ሰው ድኗል። ስለዚህ ምናልባት ትላንትና ዛሬ ጠዋታውን 3 ሰዓትና 6 ሰዓት ያልመጡ በመሪያ ትላንት የዳነውን ሰው እያስተማሩ ቆይቶ ሊሆን ይችላል። ድነትና ደቀ መዝሙሩ እያስተማሩ ቆይተዋል። ዛሬ 9 ሰዓት መጥተዋል። 9 ሰዓት ሲመጡ ግን እንደ ሌላ ጊዜው አይደለም አመጣጣቸው። እንደ ትላንት መንፈስ ቅዱስ ለመጀመሪያ ጊዜ በሰው ለመኖር ወርዷል። በሰው ልጅ ታሪክ ለመጀመሪያ ጊዜ አምላክ በሰው ገብቶ ለማደር የወረደው የሐዋርያት ሥራ ምዕራፍ 2 ነው። ይሄንን ሙሴም ኤልያስም አብርሃምም ማንም የብሉይ ኪዳን ነብይም ካህንም ኤክስፔሪየንስ አድርጎ አያውቅም። መለኮት በሰው አደረ። በጣም ከባድ ሊሆን የማይችል አንዴ ሆነ። በቃ አጠገባቸው ቆሞ ነበረ 3 ዓመት ተኩል ያዋራቸው። መንፈስ ቅዱስ ውስጣቸው ገባ። አሁን ጎናቸው ቆሞ አይደለም የሚመክራቸው፣ በአረማይስጥ አይደለም የሚያስረዳቸው፣ ለመንፈሳቸው ነው የሚያብራራው። እነሱ ወደ አይምሯቸው ተርጉሞ ይኖሩታል። አሁን ብዙ ነገር ኢየሱስ ሲያስተምር አልገባቸው። መንፈስ ቅዱስ ሲያስተምር የማይገባ ነገር የለም። እሱ በአረማይስጥ አይደለም የሚያወራው። ለዛ እኮ ነው እኔ ብሄድ ይሻላል አለ። እሱ ሲመጣ እንዴት እንደሚያስረዳ ያውቀዋል አለ። ምክንያቱም እኔ አሁን ስወለድ አጠገብ ነኝ አለ። እሱ ሲመጣ ውስጥ ነው የሚቀመጠው አለ። በጣም የምትወዱ ሰው አጠገባችሁ ነው ያለው። መንፈስ ቅዱስ እናንተ ውስጥ ነው ያለው። ከማንም በላይ ይቀርባችኋል። ከማንም በላይ ምንም ውስጥ ብትገቡ አብሯችሁ አለ። አሁን በጣም ብዙ ጊዜ ሰው እኮ ተወኝ፣ መንፈስ ቅዱስ እያለ ሰው ተወኝ እንዴት ይባላል? በእውነት መሳደብ እኮ ነው። እሱን የሚያክል ክቡር አምላክ እያለ አጠገቤ ያለ እሱ ሀገር ቢመጣ ምን ያደርጋል? እሱ ብቻውን ማንም ባይኖር ከበቂ በላይ ነው። ለዘላለም ያዋጣናል። ኢየሱስ ጌታ ነው። እና መንፈስ ቅዱስ በእነሱ አድሯል። እንደ ትላንትና ሉቃስ በዝርዝር ያልነገረን ብዙ ምልክትና ድንቅ በሐዋርያት እጅ ተደርጓል። ዝርዝር አልነገረንም። ጴጥሮስ ቆሞ እየሰበከ የዳነው እኮ ነው 3000 30,000 ሰው እኮ በትንሹ እኮ አለ። የባለ 50 የሚያከብር ቤተ መቅደሱ እንደዛ ነው። የነ ማርቆስ ቤት በጀርባ በኩል ነው፣ የማርያም ቤት ማለት ነው። መንፈስ የወረደበት ቤት ቴራስ ላይ ቆሞ እየጸለየው ድምጽ ሲሰማ ነው ያ ሁሉ ሺህ ህዝብ እየወዘወዘ ያለ ህዝብ በዓል እያከበረ የነበረ ዞሮ ሲያይ እዚህ ጋር የሚጮሁ አሉ። የ15 ሀገር ቋንቋ ነው የሚያወሩት ሰዎቹ። የገሊላ ሰዎች ናቸው። የተለያየ 15 ሀገር ቋንቋ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ ቀሬና ምናምን ሊቢያ ማለት ነው ቀሬና። ስለዚህ አረቢክም ነበር ማለት ሲያወሩ ህዝብ ሁሉ ዞሮ የዳነ እኮ ነው 3000። ሌላው አልዳነም እኮ ብዙ ሰው እኮ 3000 ተሰብስበዋል። እና ምልክት ድንቅ ተደርጓል በመካከል። ጴጥሮስ አላየም። 11 አብረው ቆመዋል። እሱ ቆሞ ይሰብካል። 11 አብረውታሉ። አላየም። ከዮሐንስ ጋር ያወራሉ ሲመጡ። ትላንት እኮ አንተ እየሰበክ እኮ አጠገብ የነበረው ሰውዬ እኮ ተነስቶ ሮጠ። አንተ እኮ እየሰበክ እኮ አይነ ስውር እኮ በራ። ይሄን እያወሩ እግዚአብሔር ያሳየ መንፈስ በእነሱ አድሯል። እኛ እኮ እየኖርን ስለሆነ እኮ ነው እኮ አንዳንድ ለምዳችሁ እኮ ነው ስለቆያችሁ እዚህ ቤት ከእግዚአብሔር ጋር መኖር። አዲስ ሰው እኮ ይናገረው ይሄንን አዲስ እኮ ይናገረው። ከጨለማ የመጣ እኮ ይናገረው። ተጸልዮለት አዲስ የተጠመቀ ሰው ያወራ እስቲ።
አዲስ በመንፈስ ቅዱስ ባፕታይዝድ የሆነ ልሳን መናገር የጀመረ አዲስ ሰው እስቲ ያወራይንን። አቤት እንባ በእንባ ነው የምትሆነው እኮ። ለምደን ነው ሰው እኮ ይለምዳል። ከእግዚአብሔር ጋር መኖርም ይለምዳል። ለነገሩ ገና ዘላለም እንሄዳለን። ሰሞኑን መሄዳችን አይቀርም። እየተራመዱ ያለ ልሳን ለመጀመሪያ ጊዜ ሰው ያወራው ምዕራፍ 2 ነው። ለመጀመሪያ ጊዜ ሰው ያላጠናውን ቋንቋ ያወራበት ምዕራፍ ነው። አሁን እዚህ ቤት እኔ ሳላጠና የገባኝ ነገር ልሳን ብቻ ነው። ይሄውን ምንም እኔ አላጠናውም ሰው አወራው። ሌላው ነገር ፕሪንሲፕል ነው በብዛት። ይሄንን ያወሩ ጌታ እኮ ያሉ ተፈጸመ እያሉ ወደ ቤተ መቅደስ ይመጣሉ። ልማድ አልተውም፣ የጸሎት ልማድ አልተውም። ሲመጡ መልካም በሚሉ በር በኩል ነው ሰውየው የሚቀመጠው። ሉቃስ እንደነገረን ከሆነ ሰውየው 40 ዓመት አልሄደም። ምዕራፍ 4 ቁጥር 22 ላይ 40 ዓመቱ ነበር ይላል። ስለዚህ ፍሮም በርዝ ስለሆነ 40 ዓመት ብሎ አልሄደም። እንደው በጣም እኛ ለመጽሐፍ ቅዱስ እንዳናዳላ 39 ዓመት ሰውየው እዚህ አካባቢ አልነበረም። 1 ዓመት ብቻ ነበረ ብለን ብናስብ ኢየሱስን በአካል ያውቀዋል። ኢየሱስ ወደ አብ ካረገ ምዕራፍ 2 10 ቀኑ ነው። ሰውየው ምዕራፍ 3 ነው የተፈወሰው በ11ኛው ቀን ማለት ነው። ሰውየው ያለበት ቦታ በጣም በተደጋጋሚ ኢየሱስ መጥቶ ያውቃል፣ ብዙ ሰው ፈውሶ ያውቃል። እና ሰውየውም ዝና ይሰማል። አታውቀውም እንዴ ከቤተ መቅደሱ ትንሽ ወረድ ብሎ እዛች ሰሎሜ መጠመቂያ በስተምስራቅ በኩል ሄድ ብላ ያለችው መጠመቂያ ጋር ያለው የ38 ዓመቱ ሰውዬ አንተ አትሊስት እግር ነው ማለት እሱ እኮ ከአንገት በታች አይሄድም። እሱን እኮ አልጋውን አሸክመው እኮ መንገድ ለመንገድ አሯሯጠው አሉ። ያ ሰውዬ የቱ ያ ዘንድሮ የተነሳው ኢየሱስ የሚሉት ያዚሽ ቢታንያ ከኛ 7 ማይል ራቅ ብሎ ያለችው ቢታንያ እና ማርያም ሰፈር ያ የሚወደው አላዛር የሚሉትን ሰውዬ እኮ የ4 ቀን ሬሳ ሆኖ እያለ የፈራረሰ ሰውዬ እኮ ገጣጥማ ወጣ። ዝናውን ይሰማል። ብዙ የተአምራት አገልግሎቱን ዝና ሰምቶ ኢየሱስ እሱ ያለበት አካባቢ ይመጣል። ቤተ መቅደሱን አጸዳይልና ብዙዎችን ፈወሰ ይላል። አረ ፈወሰ እኮ ይላል። ቀሚሱን ይዞ ባክ ፈውሰኝ ሲለው አንተ ለሐዋርያት ሥራ ምዕራፍ 3 ነው ብሎ ትሄዳል። ትርፍና ኪሳራውን ስለሚያሰላ ፈውሶት እንዲያመሰግነው ብቻ አይፈልግም። አገር አብሮት እንዲያመሰግን ይፈልጋል። ከዚህ ሰውዬ ጀርባ 5000 ሜምበር ያለው ሜጋ ቸርች አይቷል። እንዲሁ በጣም በትህትና አጠገባቸው ሰው ከተማ ኢትዮጵያ ያቆየ በሉት እስቲ። ክብር ለኢየሱስ ይሁን። ያው አንዳንድ ሰው ይላል አሁን እናንተ እንኳን አትሉም፣ በርግጥ እግዚአብሔር ረሳኝ ምናምን የሚል ሰው አለ። እኔ እንኳን ራሴን አረሳም እንኳን እግዚአብሔርን ይረሳኝ። ክብር ለኢየሱስ ይሁን። አንተ ራሱ ታስታውሰው የለ እንዴ እንኳን እግዚአብሔር እንደኛ ውድ ነገር የለውም አይደል? በልጁ ደም ነው የገዛን። ለእግዚአብሔር የመጨረሻ ትልቅ ሀብቱ እኮ ይሄ ህዝብ ነው። እንኳን ሊረሳ ይቅርና እንኳን ሊረሳ እና ሰውየው 40 ዓመት አልሄደም። ኢየሱስም ሲያገለግል ተካፍሎ ያውቃል። ምንም የተፈጠረ ነገር የለም። ስለዚህ ዛሬ መልካም የሚሉ በር አንድ በር አይደለች ማለት አንድ 3 በር አካባቢ ነው። ጎልደን ጌቱ አለ፣ የሊቃውያን የቆሮንቶሶቹ በር አለ፣ 3 በር ነው። ሰውየው የሰለሞን መመላለሻ ጋር ነው የተቀመጠው። የሰለሞን ቤተ መቅደስ ሲፈርስ የቀረች አንድ ሰብስትራክቸር ነበረች። ሄሮድስ ሪቢውልት ሲያደርገው ያችን ሰብስትራክቸር ቀላቅሎ ነው የሰራው እና ያችን ቦታ በተለምዶ የሰለሞን መመላለሻ ይሏታል። እዛች ጋር ነው የሚቀመጠው እና በዛች በር በኩል ካህናትና ባለጠጎች ይገባሉ። ባይዘው እና ባለጠጋው ሲገባ ምጽዋት ይሰጣል። ህግ ስላለ ምጽዋት ይሰጣል። ካህኑ ሲገባ ደግሞ ህግ እያወራ ነው የሚገባው። ስለዚህ ካህኑ ቃል ይሰጣል፣ ባለጠጋው ገንዘብ ይሰጣል። ቢያንስ እንደው ህግ ባይሰማ ገንዘብ ያገኛል፣ ገንዘብ ካላገኘ ህግ ይሰማል። በጣም አደገኛ አቀማመጥ የተቀመጠው። ያው አቀማመጣችሁን አስተካክሉ። ያው ወደ ዳር ወጣ ብላችሁ ቁጭ በሉ ሳይሆን ልባችሁን አዘጋጁ ማለት ነው። ክብር ለኢየሱስ ይሁን። እና ቁጭ ብሎ እየለመነ ባለበት ቦታ ላይ እነ ጴጥሮስ ባጋጣሚ በዛ በር ገቡ። 7 በር አለው። በዛ በር መጡ። በቃ እነ ጴጥሮስ የዛን ቀን ለካ ሐዋርያት ሥራ ምዕራፍ 3 ነው ስክሪፕቸር የሚጻፍበት ቀን ነው። ለካ ከሐዋርያት ሥራ 28 ምዕራፍ አንዱ ምዕራፍ የዛ ቀን ነው። እና እነ ጴጥሮስ አያውቁም። ያው እነሱ የሚኖሩት ነው የሚጻፈው፣ እየተጻፈ ስለምንኖር ነው። እና ለካ እግሩን ብድግ ሲያደርግ ቁጥር 4 ነው የሚቀጥለው እግር ሲያነሳ የሚቀጥለው ቁጥር ሊጻፍ ነው። እና ሰውየው እየተራመደ ይገባል። አያውቅም ጴጥሮስ። እግዚአብሔር ግን ስላመነው ከሱ ህይወት ስክሪፕቸር ይቀዳል። እና ዲቮሽናቸው ነው አይደል ስክሪፕቸር የሆነው። እና እየተራመደ ሲገባ መጽዋዕት ይለምናልና ያውቁታል። ኮመንሊ ያውቁታል። 40 ዓመት ሙሉ አይደለም ፌመስ ነው ሰውየው፣ ያውቁታል። ዛሬ ግን ጴጥሮስ የሆነ የተለየ ነገር አግኝቶታል። እና እየገባ እያለ ሰውየው ምጽዋት ማንንም እንደሚለምነው ነው። ባይዘው የእግዚአብሔር ሰው ብሎ አይደለም የለመነው። ገና ከዚህ በኋላ ነው የእግዚአብሔር ሰው የሚሆነው። ሰውየው ገና እየጀመረ ነው። እና ምጽዋት ለመነው። እሱንም ስለያ
ብሎ ለምነው። ሲለምነው ጴጥሮስ አየውና ዮሐንስን አለው። ጠጋ አለው ሰውየው። አንተ ሰው አለው። አቤት አለ። ወደኛ ተመልከት አይደል? እቺ ቃል በሶስት መንገድ አካባቢ ተርጉመዋታል። የተጻፈበት ቋንቋ ላይ ኮይኒው ላይ በሶስት መንገድ ተርጉመው፣ የመጀመሪያው ሐሳብ ሙሉ በሙሉ እኛ ጋር ይሁን አቴንሽን ማለት ነው። ምክንያቱም እሱ እየለመነ ነው። ለማኝ ደግሞ እንደምታውቁት ነው። አንተን ለምኖ ኪስ ዝገባ ሌላ ይለምናል። ስራ ላይ ስለሆነ አንድ 10 ሰው ይለምናል። ጴጥሮስ አቴንሽን አለው። በጣም በትትና ጠገባቸው ሰው አቴንሽን በሉት። ሐሳብ እኛ ጋር ይሁን ነው። ሁለተኛው አንዳች ነገር ልንሰጥ ነው፣ ጠብቃለሁ። እምሰጥ ነገር አለ፣ ጠብቃለሁ። ሶስተኛው ወደ ቤተ መቅደስ የሚገቡት ከሚሰጡ የተሻለ እንደምሰጥ ቁጠር አለው። ስለዚህ ሐሳብ እኛ ጋር ይሁን፣ እምሰጥ እንዳለ ጠብቅ፣ የተሻለ እንደምሰጥ ቁጠር አለው። በዚህ ሰውየው ከመሬት ተነስቶ ጥርግርግ ብሎ እነ ጴጥሮስ ውስጥ ገባ። ምን ሊያደርጉልኝ ነው ዛሬ ብሎ። ምናልባት ብርና ወርቅ ለሚጠብቅ ሰው ተስፋ የሚያስቆርጥ መልስ ጴጥሮስ መለሰ። ለአፒታይቱ ነው መጀመሪያ የመለሰለት። ብርና ወርቅ ነው የሚፈልገው። ስለዚህ ብርና ወርቅ ሊሰጡኝ ነው ብሎ ሐሳቡን ሰብስቦ ምን ያክል ቢሆን ነው ከሌላው የተሻለ ሰጣሃል ያለኝ ብሎ በጉጉት ሲጠብቅ ጴጥሮስ እንደዚህ አለው፣ የምሰጥህ ብርና ወርቅ የለኝም። እኔ እንደምሰብከው አይደለም ጴጥሮስ የሚያወራው። ፈጣን ነው፣ ቶሎ ቶሎ ነው የሚያወራው። እድል አይሰጥህም። ያስገባውን አየር እስክታስወጣ አይጠብቅህም። ጨርሶ ነው የሚያወራው። የምታስብበት እድል ሁሉ አይሰጥህም። ክሮስ አታቋርጠውም። ባይዘው እያወራ እያለ አትረብሾም። የሚጋጭ እኮ ነገር እኮ ነው ያወራው አይደል? አለው አየው። የምሰጥህ ብርና ወርቅ የለኝም ብሎ ነገር ግን እምሰጥሃለኝ አለው። ወዲያው የለኝም ምን አስበው ሳይጨርሰው አለኝ አለው። እቺን በአንድ ትንፋሽ ነው አይደል ያላት? በናዝሬቱ ጌታ በኢየሱስ ክርስቶስ ስም አለው። ተነስና በእግርህ ተመላለሳ። ይሄ ትእዛዝ ነው፣ ጸሎት አይደለም። ተነስ ሲልህ እኮ ሰው ብድግ ብለህ ቆመ ነው። ለምንድን ነው ተነስ ያልከኝ የምትለው? ሰውየውን ተነስ ሲለው ዘሎ ቆሟል። አቤት ኦልሬዲ ተፈውሷል። ኦልሬዲ በእግሩ ቆሟል። በኃይል ዘሎ ቆም አይደለም የሚለው፣ ኤግዛሎማይ ነው አይደለም የሚለው። ኤግዛሎማይ ማለት ኖርማል ዝላይ አይደለም። ይሄኛ ምን ዘለው ዝላይ አይደለም። ኤግዛሎማይ ማለት ሉቃስ ሐኪም ስለሆነ ፊዚሺያን ነው። ለበሽታም ለፈውስም የሕክምና የፊዚዮሎጂካል ተርም ነው የሚጠቀመው። እና በኃይል ዘሎ ቆመ የሚለው ተወዳዳሪዎች የሚዘሉትን ዝላይ ነው የዘለለው። መንጀቅ ቃል ወደ ላይ አለ። አሁን ማቴዎስ ቢጽፈው ዝም ብሎ ዘለለ ሊለን ይችላል። ሐኪም መጽሐፉ ጠቅሞናል። በልዩነት ነው የዘለለው አለ። ክብር ለኢየሱስ ይሁን። በደግ ሲል ያው ቀኝ እጁን ያዘ ይላል። በዛው እንዳይሄድ ሊሆን ይችላል። ሰውየው ውስጥ የገባው የትንሣኤ ኃይል ነው እንዴ? የትንሣኤ ኃይል እኮ ነው። እኔ አሁን በጣም የሚገርመኝ ነገር አላመነም። ይሄ ሰውዬ አላመነም። በኋላ ወደ ጌታ ሊመጣ ይችላል። አላመነም። ግን እስቲል ብርና ወርቅ የሚጠብቅ ሰውዬ ነው ፈውስ ያጠጣው አይደል? ብርና ወርቅ ነው እኮ የርቦት ያለው ጴጥሮስ ያለ ፍላጎቱን ያጎረሰው። ብርና ወርቅ የሚጠብቅ ሰውዬ ፈውስ ነው የሰጠው። ብርና ወርቅ የለኝም አለውና ነገር ግን ብሎ ፈውስ በኃይል እና ሂዝ አንክል ቦን ሪሲቭድ ስትሬንግዝ ነው አይደል የሚለው አምፕሊፋይዱ ላይ። ስለዚህ አሁን እኔ እዚህ ጋር ታምኖ ነው አይደል? እዚህ አካባቢ ታምኖ ወደዚህ ይወርዳል ነው። ይሄ ሰውየው ከዚህ ወደዚህ ነው የመጣው። እግሩን ያዋራው ጴጥሮስ ነው። ሰውየውማ የሚሰማበት ጊዜም የለውም እድልም የለውም አይፈልግምም። ሌላ ነገር ብርና ወርቅ ፈልጎ ነው የተቀመጠው። ተነስ ሲለው መንጀቅ። እኔ አሁን ያላመነ እንዴት ነው የሚቋላቅ? በኢየሱስ ክርስቶስ አገልግሎት ግን ብዙዎቹ ሳያምኑ ነው የተፈወሱት። ተፈውሶ ያመነ ይበዛል አምኖ ከተፈወሰው ይልቅ። አለማመን ነው አይባልም ማለቴ ነው። አለማመናችሁን አልፎ የሚሰራ እጅ አለ። አሁን ይሄ አዲስ ኪዳን ነው። አልጋ ተሸክሞ ያመነ ይበዛል ተሸክሞ ካመነው ይልቅ። ክብር ለኢየሱስ ይሁን። ያ ሰውዬ እንደሱ አይደል የሆነው? ልትድን ትወዳለህ አይደል ያለው? ያው ኢየሱስም ብሎ እግረ መንገዱ ለመፈወስ አስበው አይደለም እያለፈ እያለ ነው የሚለው ባይዘው እንደው እግረ መንገዱ እሱ ዋና ጉዳዩ መስበክ ነው። እና ስለ እግዚአብሔር መንግስት ሊያወራ ወደ በዓሉ እየገባ እያለ እስቲ በሰሊሆም በኩል ልለፍ ብሎ ሲያልፍ አንድ የተኛ ሰው አየና ለረጅም ጊዜ እንደተኛ አውቆ የሚል ቃል አለ። ያ ሁሉን አዋቂ ነው እሱ። እንደዚህ 38 ዓመት ወደ ኋላ አየው ይበቃዋል ብሎ ጠጋው። ልትድን ትወዳለህ አይደል ያለው? ልትድን ትወዳለህ ሲባል እኮ አይተው ሰውየው ፈዋሽ ነገር ከመሰለው ካልመሰለና ካላማራ አይ ነው የሚባለው። ኢየሱስን ምንድነው ያለው? መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው የለኝም አለው።
ኮንስትራክሽኑ ልክ አይደለም ወሬው። አሁን ልትድን ትወዳለህ ወይ ሲባል ሰው የለኝም ማለት እኛ እንደ አማርኛ ስለምናነበር እስቲ እንደ አረብኛ ወደ ግራ አንብቡት። ወርዋሪ አድርጎ ሊቀጥረው ፈልጓል ማለት ተባበረኝ አይደል እንደ ያለ ያለው አይደል? ውሃ ሲያነቃንቅ የሚወረውረኝ ሰው የለኝም ማለት እባክህ አለ። ኦርዲነሪ ነው ኢየሱስ። ፈዋሽ አይመስልማ፣ ኖርማል ነው። እንደው ኖርማል አናጢ ነበር። ከዛ በኋላ አገልግሎትም ከጀመረ በኋላ ሚድል ክላሱ አካባቢ ወይ ወደ ታች አካባቢ ነው የሚሆነው። ፈዋሽም መሲህም አይመስልም። ስለዚህ ተባበረኝ አለው። እኔ አልፈርድበትም በሰውየው። ኢየሱስም አይመስልም። ካልበራል በቀር አታገኘውም። እና ጌታ ኢየሱስ አይቶት አሁን ደህንነትም ደቀ መዝሙርም ያገልግሎት ስልጣናም ሴሚናር በሰጥ አያምነኝም አለ። አሁን እሱ ደግሞ ጊዜ የለውም። 3 ዓመት ተኩል ነች ያለችው። ስለዚህ በቃ አልጋ ተሸክሞ ይመን ኢየሱስ ራሱ ይገርማል። እኔ አንዳንድ የመጽሐፍ ቅዱስ ክፍል ውስጥ ብኖር ኖሮ እላለሁ ምንድን ነው የሚፈጠረው? ተነስና አለው። አንደኛ ፈውስ ነው። ተነስና አልጋን ተሸክመ ማለት ስትሬንግዝም ነው አይደል? አሁን ተፈወሰ ብቻ ሳይሆን አቅም አገኘ ነው። ተነስና አልጋን ተሸክመ ወደ ቤት ሂዳል። ኢቭን ተከተለኝ አላለው። ኢየሱስ በጣም ነው የሚገርመኝ። ወደ ቤት ሲለው ሰውየው ራሱ በጣም ይገርማል። ሰውየው እሺ ኢየሱስ ይሄዳለው ልከተል አይባልም እንዴ? አልጋውን ተሸክሞ ትቶት እኔ ዝም ብዬ ሳስበው ተመልሰተኛ እንዳይለው ፈርቶ ይሆናል። በህልሙ ሮጦ የማያውቅ ሰው በአካል ሲሮጥ ከባድ ነው። አላመነም። ይሄም ሰውዬ አላመነም። ተፈውሶ ነው ያመነው። ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እንዴ? እየዘለለ ሲወጣ ታምናለች። አለማመናችንን የሚያልፍ ነገር ይሰራል። ዘጸአት እንደዛ ነው የሚሆነው። አለማመናችንን የሚያልፍ የእግዚአብሔር እጅ ይንቀሳቀሳል። አስተምሯት፣ አስረዳት፣ ይነሳል። በትንሳኤ ቀን ኧረ እኔ ሆነኝ ትንሳኤው በጣም እስካቶሎጂ እኮ ቁጭ አድርጎ አስተማራት። ማርታም ጎበዝ ተማሪ ናት። ባይዘው መልሷ ጥያቄዋ ምናምን ሙሉ ፔሬ ስላልተማረች ነው እንጂ ዓለም አኪያቶ ምናምን ስለምታፈላ ወተት ልገዛ ስትሄድ ማርያም ናት የሰማችው። እሷ አምልጧታል። ትንሳኤ የሚለው ቀን መስሏታል። እኔ ነኝ ያለበት ቀን አልነበረችም። በትንሳኤ ቀን ስትል ኧረ እኔ ሆነኝ አለ። ማርያም ጨርሰ የተማረቻለች። ሮብ እንዳቀሩ ማለት ነው። ጨርሳችሁ ተማሩ። በትንሳኤ ቀን ስትል እኔው ነኝ አለ። ማንም ትንሳኤ ነኝ የሚል የለም። የትንሳኤ ልትቀበል ይሆናል እንጂ ትንሳኤ አለ ሪዘሬክሽን ፐርሶኒፋይ ሆኗል። እኔ ራሴ ነኝ ትንሳኤ አለ። ህይወትም እኔው ነኝ አለ። አሁን እኔ የምሰጥህ አይደለም አንተ ውስጥ ገብቼ ስኖር ነው የዘላለም ህይወት አለ። ክብር ለኢየሱስ ይሁን። ቁጥር ስፍር የሌለው እድሜ እሰጥሃለሁ አይደለም። ህይወት እኮ እሱ በእኛ ሲኖር ነው። እኔ ነኝ ህይወት አለ። ከኔ የምሰጠው አይደለም ራሴው ነኝ አለ። አይ አም ዘ ላይፍ አይ አም ዘ ሪዘሬክሽን አለ። እኔ ነኝ አላት። እሺ ገብቶኛል ብላ ሄደችና መቃብር ክፈቱ ሲል አረ ይሸታል አለችው። ህይወቱ ነው፣ ትንሳኤው ነው። በሉ ክፈቷልና በየዘለለ ሲወጣ ታምኛለች ብሎ ዝቅ ብሎ ነው አይደል? ዝቅ ጮኸ የሚል ቃል አለ። ሩቅ ነው አለ። ወደ ውስጥ ትንሽ ዋሻ ነገር ነው እና የእንትን ነው አይሁዳዊ ሳይሞት ነው መቃብር የሚያስቆፍረው። በህይወት እያሉ ነው የሚቆፈረው። ትዝ የሚላችሁ ከሆነ ኢየሱስን የአርማትያሱ ዮሴፍ በራሱ መቃብር ቀበረው የሚል ቃል አለ። ሰውየው በህይወት አለ፣ በራሱ መቃብር ቀበረው ማለት አይሁዳዊ ሁሌ መቃብሩን ቆፍሮ ያስቀምጥና ባለፈ ቁጥር ያዋል። እንደምትሞት ስታስብ ቶሎ ቶሎ ትሰራል። አትዝናና። እንደምትሞት የሆነ ቀን ጸጥ እንደምትል ካሰብክ ጨርሰ ለመሄድ እና የነሱም የፋሚሊ አይነት ነው። ስለዚህ አያቱ አሉ፣ ቅድመ አያቱ አሉ፣ ሁሉም አሉ እዛ ውስጥ። አልዓዛርን ወስደው አንዱ ኪስ ውስጥ ነው የከተቱት እና ዝቅ ኢየሱስ ባይዘው ምንም የሞተ ሰው ሲያስነሳ በስም ተጣርቶ ያውቅ። ጣሊታ ስሙ አይደል? አንቺ ልጅ ማለት ነው። አንተ ጎበዝ፣ አንቺ ልጅ ምናምን ነው የሚለው። አልዓዛርን በስም ነው የጠራው። ለምንድን ነው በስም የጠራው? ብዙ ሰው ነው ያለው። መቃብሩ ዋሻ ስለሆነ ብዙ ሰው ስላለ አሁን ናውጣ ቢል ከቅድሚያቱ ጀምር ምክንያቱም ምዕራፍ 5 ላይ ሙታን ድምጹን ይሰማሉ ተብሎ ምዕራፍ 11 ነው ይሄ። ስለዚህ አሁን ኢየሱስ ቆሞ ሲሰብክ ለጴጥሮስ ብቻ አይደለም አንደር ወርልድ አክሰስ ያደርጋል ሲል ሙታን ማንን ነው ይላሉ? ውስጡ ነው። ሙታን ይሰሙታል ይላል መጽሐፍ። የዘላለም አምላክ እኮ ነው። እስቲ አሜን በሏ። የዘላለም መሬት ላይ ያለ እኮ የዘላለም አምላክ ነው። ክብር ለስሙ ብቻ ይሁን። እና ዝቅ ብሎ ሰው እንደሚጣራ ነው እንደሚያስተምረው። በታላቁ በዓል ጮክ ብሎ አስተማረ የሚለው ለቆመው ነው።
እዚህ ጋር ደግሞ ዝቅ ብሎ ጮኸ የሚለው ለሞተው ነው። እና አጠገቡ ያሉ የሞቱ ሰዎችን አይጮሁም፣ ቀስ ብሎ ነው የሚያስነሳ። አንተ ጎበዝ ተነስ፣ ቀስ ብሎ ለቆመው እኩል ነው የሚያወራው። ይሄ ግን ራቅ ይላል፣ ወደ ውስጥ ነገር ነው። ዝቅ ብሎ አልዓዛር ናውጣ አለው። በስመ አብ! እንደው የማይቆጠር ጊዜ ስለተሰበክ ነው እንጂ የ4 ቀን ሬሳ ምን ማለት ነው ራሱ? እኔ አይገባኝም፣ በእውነት አይገባኝም። እየታመመ መፈወስ ይችላል። ያው ትንሣኤን ለማስተማር ስለፈለገ ነው እንዲቆይ የፈለገው አይደል? ላይፍ አፍተር ዴይዝ ነው ሪዘሬክሽንን። እንደ ሞት ካትነሳም ትንሽ መሃል ላይ ዲስፔንሴሽን አለ የሚለውን ለማስተማር ነው ያቆየው ሰውየውን። ፈራርሰ ከዛ ገጣጥመ ነው የምትወጣው የሚለውን ለማስተማር ያቆየው ሰውየው። እንዲህ ትኩስ እያለ ማስነሳት ይችላል። እንደ ሞተ እያወቀ እዛ ቆየ ይላል። ትንሣኤ ነኝ የምትለዋን ለማስተማር ማንንም ሲያስነሳ ትንሣኤ ነኝ ብሎ አያውቅም። አልዓዛር ላይ ትንሣኤ ማለት ስለፈለገ ነው ያቆየው። ኤኒዌይስ ዝቅ አለና አልዓዛር ናውጣ ሲለው እኔ የሚገርመኝ ዮሐንስ ራሱ ይገርመኝ ጸሐፊው። አሁን ምን አለ? አልዓዛርም እየዘለለ ወጣ ቢል የሞተውም ሰው ነው የሚለው። አላመነም ዮሐንስ ራሱ ቆሞ እንደዚህ ብሎ ይጠብቀዋል። ሰውየው ታጥቦ ልብሱን ለብሶ በስነ ስርዓት ቁጭ ብሎ ሲበላ አልዓዛርና ኢየሱስ ብሎ ጻፈ። ሲወጣስ አልዓዛር ወጣ አይደለም ያለው፣ የሞተውም ሰው ነበራ። እየጻፋት ነው እስቲ የሞተውም ሰው ጨርሶ ሲመጣ አልዓዛርም አመነው። የ4 ቀን ሬሳ እውነቱን ነው እናውጣ ብሎት ሰውየው አይደል የተገነዘውም ሰው አይደል የሚለው። ያው 4 ቀን ከሆነ አይኑ ፈሷል ማለት ነው። አይኑን ሰብስበው ማለት ስጋና አጥንቱ ተለያይቷል ይሸታል ማለት። ስለዚህ ገጣጥሞት ነው እና እየዘለለ ሰው ይዘታ። እኔ ኢየሱስ ይገርመኛል። ፍቱትና ይሂድ ብሎ ገብቶ በላ ይላል። እውነቱን ከጠየቃችሁኝ እኔ አይበላልኝም። ገብቶ በላ ሂድ አለ። 4 ቀን ሆኖታል፣ ሰፈሩን አላየውም። ዞር ይምጣ ብሎ እሱ ገብቶ በላ ቁጭ ብሎ። እንዴት ይወርድልሃል? እኔ 1-3 ቀን አልበላም እያየሁት እጠግባለሁ አልዓዛርን። እኔ እኮ ነኝ ያስነሳሁት እያልኩ አይደል? ደቀ መዛሙርቱ የእሱ አይነት ናቸው አይደል? የእሱ አይነት አይደሉም? የጳውሎስ የሚሉ ሰውዬ እኮ የእሱ አይነት ነው። በትክክል ከኢየሱስ ነው የሚቴት ያደረገው። ሰውየው ወድቆ ሲሞት ይላቸው አቅፎ አስነሳ ይልና ወደ ቦታ ተመለስ ብሎ ትምህርቱን ቀጠለ ይላል። እኔ አይገባኝም። እኔ አንተ ስትሞት የት ሄድክ አይባልም እንዴ? ተነሳለና ብድግ ሲል ወደ ቦታ ተቀመጠ ብሎ ትምህርቱን ቀጠለ ይላል። ስንተኛ ላይ ነው የቆምኩት ብሎ ማለት ነው። ክብር ለመንፈስ ቅዱስ ይሁን። የሚበልጥ ነገር እዚህ ቤት አለ። በጣም ከባድ መንፈስ አለ እዚህ ቤት። ኤኒዌይስ ማርታ ስላላመነች አልዓዛር መቃብር አይቆይም ይወጣል። ከዛ ሰውየው ቁጭ ብሎ ከኢየሱስ ጋር ይበላ ነበር ይላል። እኔ አሁን በሆነ ነው የምላችሁ። አሁን እግዚአብሔር ያሳያችሁ። አሁን የሞተ ሰው 4 ቀን እንግዲህ ይወስዳችሁ አፈር መለሳችሁ። እርግጠኛ ሆናችሁ እንደ ሞተ እርግጠኛ ሆናችሁ ከ4 ቀን በፊት የቀበራችሁ ሰውዬ ከ4 ቀን በኋላ እዚች ካፌ ቁጭ ብሎ ቡና እየጠጣ ብታገኙት እንኳን ጥቅስ ሆነ እኮ አንዳንድ ነገር እኮ እንኳን እዚህ ጋር ሆነ እንዴ ከ4 ቀን በኋላ ብታገኘው ነው ሄደ እንደዚህ ያየው መች ተነሳ ትለዋለህ እንዴ አይደል? ሰውየው ተነስቶ ሲሆን አንተ ሞተ ሄደ ያገኘውም ሊመስልህ ይችላል። እያየው ራስን እየመታ ከእንቅልፍ አልነቃሁም በህልም ነው ይመስል። በጣም ኖርማል አትሁኑ ብዬ ነው። የ4 ቀን ሬሳ ተነሳ ሲባል አይባልም ነው የሚባለው። ጌታ ይባረክ። ለማንኛውም አለማመኑን አልፎ ይሄ ሰው የተፈወሰ ዘሎ ቆመ፣ በኃይል ዘሎ ቆመ። በጣም የሚገርመኝ እየዘለለ አይደል እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። የተከለከለው እሱን ነበረ። ወደ ቤተ መቅደስ እንዳይገቡ ይከለከል ነበር። የተከለከለው ነው ገብቶ ያየው። የተለየ ነገር የለውም። ምኩራባቸው ጥጓ ላይ ጥቅልል የሚተረተረው ሰው የሚቆምበት አለ፣ ጥቅልል አቀባይ የሚቀመጥበት አለ። የተወሰነ ምንም የተለየ ነገር የለውም። ወጥቶ ጴጥሮስን ያዘው። እኔ አሁን ፈውሱ ለምን ፈጣን ሆነ ብዬ ስጠይቅ በኢየሱስ ክርስቶስ ስም ስለሆነ ነው አይደል? ፈውሱ ፈጣን የሆነው ጴጥሮስ የለበትም። ፈውሱ በጣም ወዲያው ተረክ የተደረገው በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው ማለት ጴጥሮስ የለበትም። በኢየሱስ ክርስቶስ ስም ነው ማለት ኢየሱስ ነው የሰራው። በኢየሱስ ክርስቶስ ስም ነው ማለት የሰው እጅ አልገባበትም። ሰው አይሸትም። የጴጥሮስ አሻራ የለበትም።
ስለዚህ ስሙ ተጠራ ማለት እሱ ቢኖር የሚያደርገው ነው የሚሆነው። ኢየሱስ መሬት ላይ በነበረበት ጊዜ የሚደረገው ነው የሚደረገው። ስሙ ሲጠራ፣ ስሙን ሲጠራ አንተ ትወጣለህ፣ እሱ ይገባል ማለት አይደል? ስሙ ስልጣኑ ነው አለው ይላል። በኢየሱስ ክርስቶስ ስም ብዬ በተደረገው ነገር ክሬዲት መውሰድ አልችልም። ጌታ ይባረክ። እና ፈውሱ ፈጣን ነው፣ በዛ ምክንያት ነው። ከዛ ሰውየው እንዳልኳችሁ ገባ ወጣ አለ ቤተ መቅደስ ሄዶ። እንግዲህ ያው ሰዎች በየለቱ እያመጡ የሚያስቀምጡት ይላል። በጣም በጥንቃቄ ነው የጻፉት ሰዎቹ በርግጥ። ስለዚህ ጠዋት አስቀምጦት ይሄዳሉ፣ ማታ ይዘውት ይመለሳሉ። ጠዋት አስቀምጦት ይዘው ማታ ይዘውት ይመለሳሉ። እና ዛሬ ጠዋት አስቀምጠውት ሄደዋል። እንደ ወትሯቸው ማታ 11 ሰዓት ላይ ከስራ ወጥተው ሲመጡ ሰውየው 9 ሰዓት ነው የተፈወሰው። ከሁለት ሰዓት በፊት እንደማለት ነው። ከዛ ሲመጡ ሲፈልጉት ሰውየው የለም። አንዱ በዚህ ሄደው ሰባቱ በር ፈለጉት፣ የለም ሰውየው። እዚህ ጋር የምናስቀምጠው ሰውዬ የት ሄዱ ነው? የት ያ ሄዶ የማያውቅ ከጥቂት ሰዓት በፊት ጴጥሮስ ያዋራው ነበር። ምን እንጃ እኛም ብዙ አልሰማንም፣ ግን ኢየሱስ ነገር ብሎታል። ከዛስ አብረው ሄደዋል። አሸክሞት ነው አይደለም? ተሸክሞ አይደለም? ታዲያ እሱ ራሱ እየዘለለ የት ሄዱ ሲለው ያው አገልግሎት ተጋብዞ ምኩራብ ሄደዋል ሰውየው። ምዕራፍ 4 እነ ጴጥሮስ ቆሞ ሲሰብኩ የተፈወሰው ሰው አጠገባቸው ቆሞ ነበር የሚል ቃል አለ። ያው ሄዶ አያውቅም፣ አዲስ ተራማጅ ነው። ስለዚህ ፕሮፐርሊ ዎክ ማድረግ አይችልም። እና ሰውየው ምኩራብ ሄዷል፣ ቆሟል። አስቡት፣ በዚህ ሰውዬ ምክንያት ሄዳ ነው 5000 ነው። ወሬ ለማየት የመጣ አለ፣ ምን እንደሆነ ያልገባው አለ። የድሮ ሰው ደግሞ እንደናንተ አይደለም። የኤፌሶን ከተማ ሕዝብ 2 ሰዓት ሙሉ ሲጮህ ነበር የሚል ቃል አንባቸዋል። ከዛስ ለምን እንደሚጮህ አያውቁም ነበር የሚል ቃል አለ። 2 ሰዓት ሙሉ ጉሮሮ እስኪቀደድ ለምን ነው ጮህ? እንጃ እየጮሁ ነው። የድሮ ሰው እንደዛ ነውና 5000 በምክንያት የዳነ ነው ገብቶት ዝም ብሎ ይመጣል። ከነዛ መሃል እንግዲህ ተሸካሚዎቹ ቆሞ ሲያዩት ሰውየው ቆሟል፣ እግሩን ያው ያንቀሳቀሳል፣ እየዘለለ ሄደ የሚለው ባይዘው በጣም ኤክሳይትድ ሆኖ እንዳይመስላችሁ ፕሮፐርሊ ዎክ ማድረግ ስለማይችል እኛ የተራመድነው እኮ ወፌ ቆመች ተብለህ እኮ ነው የቆምከው። ሄዶ አያውቅም ይሄ ሰው የአዲስ ተራማጅ ነው። ስለዚህ ባላንስ ማያረግም ብድግ ነው የሚለው ወደ ላይ የ40 ዓመት ያልሄደበትንም እና ቆሞ በቃ እግሩን ያንቀሳቀሳል። እግር እንዴት ሄደ ሲሉት ጴጥሮስ መጣ። ይሄኛ ለኛ አየሁት፣ የምሰጥ ብርና ወርቅ የለኝም ሲለኝ ተስፋ ቆረጥኩ፣ ነገር ግን የምሰጥ አንድ ነገር አለ ብሎ በኢየሱስ ክርስቶስ ስም ሲለኝ በኃይል ዘልዬ ቆምኩ፣ ይሄው ሄዳለሁ አለ። እስቲ አብራራው አሉት። አይብራራም። አጭርና ግልጽ ነገር እግዚአብሔር በህይወታችሁ ይስራ። በቃ እንዲህ ነው የማይል በጣም አይምሮ የማያለፋ ታምር ማለት መለኮት ከሰማይ ወርዶ በሰው ህይወት ላይ የሚያደርገው ነገር ነው። ታምር እንደሱ ነው። እግዚአብሔር ብቻ ሲመጣ ሊሆን የሚችል በአጋጣሚ የማይሆን ማለት ነው። ብዬ ነበር የማይባል ልትገምተው አትችልም። አንድ ቀንማ እንደሚሄድ እጠብቀው ነበር አይባልም። እግዚአብሔር ብቻ ሊሰራው የሚችለው እግዚአብሔር ካልመጣ ሊሆን የማይችል በአጋጣሚ ሊሆን የማይችል። ስለዚህ እግዚአብሔር እንደዚህ ያለ ነገር በእናንተ ህይወት በዚህ ቤተክርስቲያን ላይ ደጋግሞ ይስራ። ታምር ውጤቱ 3 ነው እንደምታውቁት። ውጤቱ 3 ነው። የመጀመሪያው ያው ጌታን ያከብራል። ያው ኢየሱስ ተሰበከበት። 5000 ሰው መጥቶ ጴጥሮስን ሲያይ ጴጥሮስ ለምንድን ነው የምትተኛለህ? ሰውየው አሳ አጥማጅ ነው፣ ብዙ አይቶት አያውቅም። 5000 ሰው ሲያይ እንዴ ለምንድን ነው የምትተኛለህ? ከእናንተ የተሻለ ጽድቅ አለኝ እንዴ? እኔ እኮ እንደናንተ ሆነኝ አለ። ይሄን የምታውቁትና የምታዩትን ሰውዬ ፍጹም ደና አድርጎ በፊታችሁ ያቆመው የኢየሱስ ክርስቶስ ስምና በስሙ ላይ ያለ እምነት ነው አለ። ታዲያ ለምን ታዩኛላችሁ ብሎ ወደ ጌታ 5000ን እኔ አቅም የለኝም እኔን አትዩኝ ብሎ ኢየሱስ ላይ 5000 ተጨመረ። ስለዚህ የመጀመሪያው ጌታን ያከብራል፣ ሁለተኛው አማኞችን ያንጻል። ክብር ለኢየሱስ ይሁን። ስለ ኢየሱስ ይከብርበታል፣ አማኞች ይታነጹበታል፣ ሰዎች ይድኑበታል። ከዚህ ውጪ ታምር የለም። ታምር ከሆነ ይሄን ሶስቱን ነገር የሚያደርግ ነው። ከዚህ ውጪ ከሆነ ወይ አስማት ነው ወይ ምታት ነው። ታምር ከሆነ ኢየሱስ መባል አለበት። እሱን ነው ማዕከል የተደረገለትንም ሰውዬ ማዕከል አያረገው። ታምር ከሆነ ኢየሱስ ማዕከለኛ ነው። ቀጥሎ ሰዎች ይድናሉ፣ አማኞች ደግሞ ይታነጹበታል። እግዚአብሔር እንደዚህ ያለ ብርቱን ነገር እናንተ ቤትና ህይወት ላይ ደጋግሞ ያደርጋል።